ጤና ይስጥልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብተማ ሰፋና ተምሩግዳንን ባለንበት ሰዓት አቆጣጠር የዛሬ ግንቦት 23 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል ሻለቃውን ጨምሮ ፋኖን የተቀላቀሉት ወታደሮች የጤና ባለሙያዎች ንቅናቄ አብይና ከውጭ የሚገባው ጦር መሳሪያ የአገዛዙ ኮሚሽንና ድራማው የዝንጀሮ ፈንጣጣና ሞት የጤና ባለሙያዎቹ ንቅናቄ ውድድሩና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአገዛዙ ስልጣን አስጠባቂ ወታደሮች የሻለቃ አመራሩን ጨምሮ ፋኖን መቀላቀላቸው ቀጥሏል። የአማራ ብሔር ተወላጅ የሆኑ በህዝባቸው ላይ የተከፈተውን ጦርነት በመገንዘብ ዛሬም ፋኖ እንዲቀላቀሉ ጥሪ ቀርበዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 24 ሰዓት አበይት ሁነቶችን አስታኮ ባወጣው መረጃ ሻለቃ ደምሰው ጫኔ 8ኛው በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድን የተቀላቀለ ሲሆን በርከት ያሉ ያገዛዙ ወታደሮች ዛሬም ፋኖን እየተቀላቀሉ መሆኑን ገልጿል። የጁቤ ከተማ ወሮ ከሚገኙ የአብይ አገዛዝ ስልጣን አስጠባቂ ኃይል 57ኛ ክፍለ ጦር የፋኖን ጥሪ በመቀበል ሁለት የብልጽግና አገልጋይ የነበሩ መከላከያ አባላትና ሁለት የሚሊሻ አባላት የአዲስ ዓለማየሁ 7ኛ ክፍለ ጦር ደጃዝማች ተድላጓሉ ብርጌድን ከነሙሉ ትጥቃቸው መቀላቀላቸውን ዛሬ ግንቦት 23 ቀን 2017 ባወጣው መግለጫ አስታውቋል። ፋኖን የተቀላቀሉት ራስ ሀብታሙ አባል የነበረ፣ ረጋሳ ወልደ ጊዮርጊስ ቲም መሪ የነበረ፣ አበበ ደመላሽ ሚሊሻ የነበረ ሲሆን አለሙ አንለይ ሚሊሻ የሚባሉ ጠላትን በመክዳት በይፋ ፋኖን መቀላቀላቸው ተገልጿል። ከአገዛዙ 59ኛ ክፍለ ጦር 4ኛ ሬጅመንት አንድ ሻምበል አባል በመሆን የብልጽግና አሽከር ከሆነው መከላከያ በመክዳት አራት ኃይል በዛሬው ዕለት ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድን መቀላቀላቸውን አስታውቋል። እነዚህም አላሙዲን ሐሰን ብሬን ተኳሽ የነበረ፣ ቱጅ ሻንቆ አባል የነበረ፣ ሻምበል ታደሰ በሪሶ፣ ጫላት ሁሉ ያገዛዙ ግፍና በደል በመቃወም የህዝብ ልጅ የሆነውን ፋኖን በዛሬው ዕለት ከነሙሉ ትጥቃቸው መቀላቀላቸውን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የህዝብ ግንኙነት ኃላፊ ፋኖ ማርሸት ጻው ባወጣው በዚሁ መግለጫ አስታውቋል። ሻለቃ ደምሰው ጫኔ 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባ ብርጌድን የተቀላቀለውን ጨምሮ በአጠቃላይ በዛሬው ዕለት 9 የጠላት ኃይል ያገዛዙ አሸባሪና ጸረ ህዝብ አገዛዝ በመክታት የአማራ ፋኖ ብሔራዊ ኃይልን በጎጃም ቀጠናን በይፋ መቀላቀላቸውን አስታውቋል። የአማራ ልጅ ሆናችሁ በየትኛውም ዘርፍ ያላችሁ ወገኖቻችን በጊዜ ትግሉ እንድትቀላቀሉ ጥሪ እናቀርባለን በማለት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ዛሬም ጥሪ አቅርበዋል። ይህ በእንዲህ እንዳለ የፋኖን ጥቃት መቋቋም ያቃተው አገዛዝ ዛሬም ሰላማዊ ሰዎችን በግፍ እየጨፈጨፈ እንደሚገኝ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በዛሬው ግንቦት 23 ቀን 2017 መግለጫው አስታውቋል። በመተከል አውራጃ ዳንጉር ወረዳ ልዩ ስሙ ቡልቆታ ከተባለ ቦታ ላይ 20 የሚሆኑ የአማራ ብሔር ተወላጆች በግፍ መረሸናቸውን ትናንት በስቲያ ግንቦት 21 ቀን 2017 ዓ.ም የአማራ ተወላጆችን አማራ ጠል የሆነው የአገዛዙ መንግስት ባሰማራቸው ኃይሎች በግፍ መገደላቸውን ጠቅሷል። የጉሙዝ ማህበረሰብ አንድነትን የሚወድ ከአማራው ጋር አብሮ የኖረ ህዝብ መሆኑን ያስታወሰው መግለጫ ይሁን እንጂ ኢትዮጵያ እንድትጠፋ ሌት ተቀን እየሰራ ያለው መንግስት ነኝ ባይ አሸባሪ ኃይል የብሔርተኝነት አጀንዳ በመቅረጽ ጽንፈኛ ቡድኖች በማገዝ አማራን በመተከል አውራጃ ዳንጉር ወረዳ አይሲድ ተብሎ ከሚጠራው ቦታ በዚሁ ያገዛዙ ወንበዴ ቡድን 9 የአማራ ብሔር ተወላጆች በግፍ ጭምር መረሸናቸውን ገልጿል። ይህም የደም ጠማቂ ኃይል በጋራ ሆነን ታግለን ለማሸነፍ አምርረን የምንታገል ይሆናል በማለት ጥሪ ያቀረበው የአማራ ፋኖ ብሔራዊ ኃይል የተከበረው የጉሙዝ ማህበረሰብና የአማራ ማህበረሰብ ተሳስቦ ተዛዝኖ ለዘመናት የኖረ መሆኑን አሁንም ማህበራዊ እሴቱን ጠብቆ የሚኖር ማህበረሰብ መሆኑን ገልጾ ጥሪ አቅርበዋል። ለመሆኑም በተከታታይ በተለያዩ ቀጠናዎች ያገዛዙ ስልጣን አስጠባቂ ወታደሮችና በባንዳነት ህዝባችንን አንወጋም ያሉ ሚሊሻና አድማ ብተናዎች ከነትጥቃቸውና ትጥቅ ያላገኙትም ጭምር ለፋኖን መቀላቀላቸውን በተደጋጋሚ ስንዘግብ መቆየታችን አይዘነጋም። አገዛዙ አማራን እርስ በርስ አዋጋለው ጦርነቱ አብቅቶ ተወጣላቸው ያላቸው ስልጣን አስጠባቂ ወታደሮቹ ጦርነቱ መራዘም ተስፋ እያስቆረጣቸው በቂ ሬሽን ጭምር እንደማያገኙ በመግለጽ አገዛዙ በጦር ውስጥ ያሰፈነው ዘረኛ አስተዳደር በመማረር በተከታታይ ፋኖን ከተቀላቀሉ በኋላ በሚሰጡት አስተያየት እያረጋገጡ ይገኛል። አገዛዙ ስልጣን አስጠባቂ ጦር ሰላማዊ ሰዎችን መጨፍጨፉን ጭምር ምስክርነታቸውን ሰጥተዋል። በኦሮሚያ ክልል በሁለት መጠለያ ካምፖች የሚገኙ የአማራ ብሔር ተወላጅ ተፈናቃዮች የእርዳታ አቅርቦትም እንደተቋረጠባቸው ተናገሩ። ዲደብሊው ያነጋገራቸው ተፈናቃዮች መካከል እንደገለጹት በምዕራብ ወለጋ ዞን ከግንቢ ከተማ በ45 ኪሎ ሜትር ርቀት ላይ በምትገኘው በቶሌ በተባለችው ቀበሌም በሁለቱም አካባቢዎችም ተጠለው የሚገኙ ዜጎች በየወሩ ይሰጣቸው የነበረውን በወር በነፍስ ወከፍ 15 ኪሎ እህል የሰብአዊ እርዳታ ካለፈው መጋቢት ወር ጀምሮ በመቋረጡ ለከፍተኛ
ለከፍተኛ ሰብአዊ ችግር መጋለጣቸውን ተናግረዋል። በአካባቢው የጸጥታ ሁኔታ የተሻሻለ መሆኑ የተናገሩ አንድ ነዋሪ 2 ወር አልፎ 3ኛ ወር በተያዘበት ሁኔታ የሰብአዊ አቅርቦቱ መቋረጡም ችግር ውስጥም እንደከተታቸው አክለዋል። ከግንቢ አካባቢም ተፈጥሮ በነበረው ግጭትም ሳቢያም ለዘመናት የኖሩበትን ቀያቸውን ለቀው ወደ አማራ ክልል ደብረ ብርሃን አካባቢ ከሸሹ ዜጎች መካከል ባለፈው መጋቢት 2015 ዓ.ም ከ1000 በላይ ሰዎች በሁለት ዙር ወደ አካባቢው መመለሳቸውን ያወሳው ዘገባው 100 የማይሞሉ አባወራዎች ጎጆአቸውን ዳግም ቢቀልሱም ሌሎች መጠነኛ ጥገና የተደረገላቸው ቢሆንም ወይም ወደ ቤታቸው ቢመለሱም ንብረታቸው ሙሉ በሙሉ የወደመባቸው ወገኖች ግን በጊዜያዊ መጠለያ ጣቢያዎችን ለመቆየት መገደዳቸውም ተገልጿል። ከእርዳታ አቅርቦት እጥረት በተጨማሪ የወባ በሽታ በአካባቢው እየጨመረ መምጣቱን ለነዋሪዎችም ስጋቱን እየጨመረ መምጣቱም ተገልጿል። የምዕራብ ወለጋ ዞን የእርዳታ አስተባባሪ ቢሮ አመራር ቦሳ ጎንፋ ኃላፊ የሆኑት አቶ ዘሪሁን ተክሌም በዚህ ሳምንት ሰብአዊ እርዳታም ተልኮ በአጠቃላይ 200 ኩንታል ዱቄት መጥቷል። ለተፈናቃዩ ወገኖችም የተላከው እርዳታ በወቅቱ ደርሷል ለሚለው ጥያቄ ግን በቦታው ላይ በሚገኙ ሰዎችም ክትትል በማድረግ እናሳውቃለን ብለዋል። በአካባቢው ተከስቶ በነበረው ግጭትም ሳቢያ በሺዎች የተቆጠሩ ሰላማዊ ዜጎችና አምራች ወገኖችም ከቀያቸው ተፈናቅለው ለእርዳታ እህል ተመጽዋችነት መዳረጋቸውን ዘገባው አውስቷል። የአማራ ፋኖ ብሔራዊ ኃይል ቀጠናዊ ትስስር ተጠናክሮ ቀጥሏል። በጠላት ላይ በጋራ በተወሰደ እርምጃ ድል መቀዳጀታቸው ተገለጸ። በሸዋ አገዛዙን ተልኮ ለመፈጸም የሚንቀሳቀሰው መከታው ማሞ ወንድሞቻችንን አሎጋም ባሉ ላይ እርምጃ መውሰዱ ተገለጸ። የአማራ ፋኖ ብሔራዊ ኃይል በሸዋና ወሎ ቀጠና በጋራ ትስስር በተወሰደ ወታደራዊ እርምጃ ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና ልጅ ኢያሱ ኮር የጎፍ ክፍለ ጦር አባላትና በሸዋ ቀጠና አጼ ይኩኖ አምላክ ክፍለ ጦርና 77 ክፍለ ጦር በጋራ ጥምረት መፍጠር ትላንት ግንቦት 22 ቀን 2017 ከንጋት 11 ሰዓት ጀምሮ በተቀናጀና በተናበበ መንገድ ሸራቤል ወረዳ የሚገኘውን የጨፍጫፊው ዘረኛ መንጋ ራሱን ጥምር ጦር ብሎ የሚጠራው ኃይል ላይ የወሰዱትን ጥቃት ተከትሎ ድል መቀዳጀታቸው ተገልጿል። የአማራ ሕዝብን ጠላት ከበባ ውስጥ በማስገባት በርካታ የጠላት ኃይል በመደምሰስ የተረፈው የጠላት ኃይል አሁንም መውጫ መግቢያ ጨንቆት ከበባ ውስጥ ያለ መሆኑን የአማራ ፋኖ የቁርጥ ቀን ልጆች ተናበውና ተቀናጅተው የወሰዱት ወታደራዊ እርምጃ ጠላትን ጭምር ማስደንገጡ ተገልጿል። በሰሜን ሸዋ አንጾኪያ ገምዛ ወረዳ መኮይ ኃይል ለመጨመር የሞከረው ጠላት የስቴጎማ ተራራ ክፍለ ጦር አባላት ወንድሞቻችን ሲታገሉ ዝም አንልም በማለት ወደ ግሽራቤል ሊጨምር የነበረውን የጠላት ኃይል መኮይ ላይ በሚገባው ቋንቋ በማጫወት ከፍተኛ ኪሳራ እንዲያስተናግድ ማድረጋቸው ተገልጿል። ለዚህ ነውረኛ ስርዓት በከንቱ ህይወታቸውን እያጡ ያሉ አሁንም በከበባ ውስጥ የሚገኙ የአብይ አገዛዝ ስልጣን አስጠባቂ ወታደሮች በውጊያ ላይ ያሉ የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠናና የወሎ ቀጠና ክፍለ ጦር አመራሮች ከሞት በሰላም ለፋኖ እጃቸው እንዲሰጡ ጥሪ አቅርበውላቸዋል። የአማራ ፋኖ ብሔራዊ ኃይል ከተቋቋመ በኋላ በተናበበና በተቀናጀ መንገድ ቀጠናዊ ትስስሮችን አጠናክሮ የሚወሰዱ የጋራ ወታደራዊ እርምጃዎች ከጊዜ ወደ ጊዜ እያደጉ ሄደዋል። ይህ በእንዲህ እንዳለ በሸዋ የሀፋድ ከፍተኛ አመራርና በዳውንት ከአገዛዙ ጋር ውይይት መደረጉን ተከትሎ በተለያዩ ግንባሮች ከአገዛዙ ጋር ግንባር ፈጥረው ጭምር ፋኖን ለመውጋት የሚንቀሳቀሱት አንዱ መከታ ማሞ በተደጋጋሚ የአማራ ፋኖ ብሔራዊ ኃይል የሸዋ ቀጠና ፋኖች ላይ ትንኮሳ በማድረግ መሪዎች ላይ ጥቃት በመሰንዘርና በማፈን ጭምር የሚያደርገውን እንቅስቃሴ አጠናክሮ የቀጠለ ሲሆን ይህንኑ ተልዕኮ እንዲያስፈጽሙ ትዕዛዝ የሰጣቸው በስሩ የነበሩ የፋኖ አባላት ከወንድሞቻችን ጋር ልንዋጋ አልወጣንም፣ ህዝባችን ተባብራችሁ ነጻ አውጡኝ ያለ እንጂ እርስ በርስ ተዋጓላለን በሚል ተቃውሞ ያቀረቡትን የፋኖ አባላት በግፍ መረሸኑ ታውቋል። ከዚህ ቀደም በተናበበና በተቀናጀ መንገድ በአንድ በኩል ያገዛዙ ስልጣን አስጠባቂ ወታደሮች በሌላ በኩል እሱ ያሰማራው ኃይል በመሆን አሳስቶ ውጊያ ወረዳ በማስገባት በወንድሞቻቸው ላይ እንዲተኩሱና በአማራ ፋኖ ብሔራዊ ኃይል የሸዋ ቀጠና ፋኖችን ለማጥፋት ያደረገው ሙከራ ያልተሳካ ቢሆንም ይህንኑ አጠናክሮ መቀጠሉ ተከትሎ የወጣ ነው ለአማራ ህዝብ እንጂ ወንድሞቻችን ልንወጋ አይደለም ባሉት ላይ የወሰደው እርምጃ እየከፋ መሄዱ ተገልጿል። ይህ እንዳለ የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና የከሰም ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ወርቁ ደርቤ ትላንት ይፋ እንዳደረገው ከሰም ክፍለ ጦር ምንም አይነት የገዛ ጥሪ ያላቀረበም በማለት ይኸው በመከታው ማሞ የሚመራው ኃይል ከሰም ክፍለ ጦር በአገዛዙ ሰራዊት ከበባ ተፈጽሞበታል፣ ኑ ከሰም ክፍለ ጦር እናድን በማለት ለህዝቡ ያቀረበውን ቅስቀሳ ተከትሎ ክፍለ ጦሩ ምንም አይነት ጥሪ እንዳላቀረበ ገልጿል። በሸዋ ቀጠና ራሱን አፋድ ብሎ የሚጠራው በእስክንድር ነጋ የሚመራው የብልጽግና ክንፍ የአማራ ፋኖ ብሔራዊ ኃይል በሸዋ ከሰም ክፍለ ጦር ላይ ከጠላት ጋር በመሆን ጥቃት ለመፈጸም ተደጋጋሚ ትንኮሳ ሲያደርግ ቆይቷል በማለት የክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ወርቁ ደርቤ በዚሁ መረጃ ገልጿል። ሆኖም አልሳካ ያለው ወራሪ ቡድን ጠላት የከሰም ክፍለ ጦርን በአራቱም ወረዳዎች በከበባ
ከበባ ውስጥ በመክተት ጥቃት ቢከፍትም ጥቃቱን መመከት መቻሉን ጠቅሶ የአፋድ ክንፍ የሆነው ሸዋ ጠቅላይ ግዛት እዝ የሚባለው በመከታው ማሞ የሚመራው ኃይል ጊዜ ጠብቆ ከግንቦት 20 ቀን 2017 ጀምሮ በአንኮበር ወረዳ ለሚኖሩ የአማራ ወጣቶችና ገበሬዎች ከሰም ክፍለ ጦር በጠላት ተከቧል፣ እገዛና አድርግ በሚል የማደናገሪያ መልእክት በጥሩምባ እየለፈፈ እንደሚገኝና ከሰም ክፍለ ጦር ምንም አይነት ህዝባዊ ድጋፍ እንዳልጠራ ማንኛውም የታጠቀ ኃይል ከከሰም ክፍለ ጦር አመራሮች ፈቃድ ውጭ በአካባቢው መንቀሳቀስ እንደማይቻል አስታውቋል። የትግራይ ክልል ጊዜያዊ አስተዳደር በክልሉ የጤና ባለሙያዎች ለቀረበለት ጥያቄዎች በሰጠው ምላሽም የጤና ባለሙያዎቹ ያላቸውን የኢኮኖሚና ማህበራዊ ችግሮች ለመፍታት የክልሉን አቅም ባገናዘበ መልኩም የሚቻለውን ሁሉ እንደሚያደርግም ገለጸ። የጤና ባለሙያዎቹ ለክልሉ የጤና ቢሮ የጻፉትን ደብዳቤም ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንት ሌተና ጀነራል ታደሰ ወረደ በክልሉ ከሚገኙ 9 የጤና ማህበራት ተወካዮች ጋር እንደዚሁም ከሚመለከታቸው የክልሉ ቢሮዎችም የተገናኙ ሲሆን ካለፈው ግንቦት 5 ዓመተ ምህረት ጀምሮ ምክክር ማድረጋቸው ተገልጿል። በዚህ መሰረት የጊዜያዊ አስተዳደሩና የሚመለከታቸው አካላትም ሁሉም በተገኙበት በትላንትናው ዕለት ግንቦት 22 2017 ዓመተ ምህረት ማጠቃለያ ውይይት የተካሄደ መሆኑን ከክልሉ የወጣው መረጃም ገልጿል። በማጠቃለያ ውይይቱን ተከትሎ ጊዜያዊ አስተዳደሩ ባወጣው መግለጫ በቀረቡት የመፍትሄ ሐሳቦች ላይ ከሞላ ጎደል ሙሉ ስምምነት መደረሱንም ገልጿል። ነገር ግን በሁለት ጉዳዮች ላይ ሌሎች የተሻሉ የመፍትሄ ሐሳቦች ሲቀርቡ እንደገናም ሊከለስን እንደሚችል መግባባት ላይ መደረሱን አስታውቋል። ሌተና ጀነራል ታደሰም በሰጡት አቅጣጫ ከሚመለከታቸው ክፍሎችም የተወከሉ ምክትል ኃላፊዎችና ከፍተኛ ባለሙያዎች እንደዚሁም በክልሉ የሚገኙ የጤና ማህበራትም ሁሉንም አንዳንድ ተወካዮችም የተካተቱበት ኮሚቴ መዋቀሩንም አመላክቷል። ከክልሉ ተጨባጭም አቅምና ሁኔታዎችን ያገናዘበ ለአራት ተከታታይ ቀናት በጉዳዮቹና በመፍትሄዎቹ ላይ ጥልቅ ምክክር በመደረግ የጽሑፍ ውሳኔ ያቀረበም ሲሆን በዚህ መሰረት ኮሚቴው የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የሚመለከታቸው መስሪያ ቤቶችም የሥራ ኃላፊዎች በተገኙበት የመፍትሄ ሐሳቦችን በዝርዝር አቅርቦም እንዲያብራሩ ተደርጓል ያለው መግለጫም የትግራይ ጊዜያዊ አስተዳደር በትግራይ የጤና ባለሙያዎች ያለባቸውን ችግር ተሸክመው ለህዝባቸውና ለሀገራቸው እየሰጡትም ለቆዩት አገልግሎትም ያለውን አክብሮትና አድናቆት ገልጾ ነገር ግን በዩኒቨርሲቲ ሆስፒታሎችና በአንዳንድ አጠቃላይ ሆስፒታል ላይ የተካሄደው የሥራ ማቆም አድማም ህዝቡን ከመጉዳቱም ባለፈ ለሚነሱ ጥያቄዎች ምላሽ ለመስጠት ለሚደረገው ጥረትም አዎንታዊ አስተዋጽኦ እንደሌለው መግባባት ላይ መደረሱን ገልጿል። ጊዜያዊ አስተዳደሩ ለትግራይ የጤና ባለሙያዎችም ጥያቄዎች ለዩ ትኩረትም በመስጠትም ተደጋጋሚ ውይይት በማድረግ ያስቀመጣቸውን የመፍትሄ ሐሳቦች በሚመለከታቸው ክፍሎችም ተግባራዊ እንዲያደርጉ የሥራ መመሪያ መስጠቱንም አስታውቋል። የውሳኔውን ተግባራዊነት የሚከታተል ቡድን እንዲቋቋም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤትም መወሰኑም የወጣው መረጃም ገልጿል። የደሞዝ ማስተካከያን ጨምሮ ሌሎችም ጥያቄዎችን ይመለሱልን ሲሉ የጤና ባለሙያዎች በሀገር አቀፍ ደረጃ ከግንቦት 4 ጀምሮ እያደረጉት ያለው የሥራ ማቆም አድማም 3ኛ ሳምንቱን መያዙም ታወቃል። የአብይ አገዛዝ ኤርትራን ለመውረር ተጨማሪ መሳሪያ እያስገባ ነው። ከኤርትራ አልፎ በአማራ ክልል የሚደረገውን ጦርነት ተከትሎ በከባድ መሳሪያ ሰፊ ጥቃት ለመፈጸም የሚያስችል ተጨማሪ ዝግጅት እየተደረገ ነው ተብለዋል። የአብይ አገዛዝ ከኤርትራ ጋር ያለው ዲፕሎማሲያዊ ቁርቋሶ የተጠናከረ የመጣ ሲሆን በአፋር በኩል ከሚደረገው ወታደራዊ ዝግጅት በተጨማሪ በትላንትናው ዕለት መነሻውን አረብ ኤሚሬት ያደረገ የኪርጊዝስታን ንብረት የሆነ የሶቪየት ሰራሽ ከባድ የጭነት አውሮፕላን የተጫነ መሳሪያ ከአረብ ኤሚሬት ድሬዳዋ መራገፉ ታውቋል። በበረራ ቁጥር X76008 በሚል በዓለም አቀፍ በረራ ላይ ጭምር የተመዘገበውና ከአረብ ኤሚሬት አላይን ኤርፖርት የተነሳው በርካታ ተተኳሾችን የጫነው አውሮፕላን ድሬዳዋ እንዲራገፍ መደረጉን ተጨማሪ መረጃ ወጥቷል። ኤርትራን ለመውረር ሰፊ ዝግጅት የሚያደርገው የአብይ አገዛዝ አስቀድሞ በአማራ ሕዝብ ላይ የከፈተውን ጦርነት በድል አጠናቀቃለሁ በሚል በርከት ያሉ ከባድ መሳሪያዎችን በማሰለፍ ሁሉን አቀፍ ጥቃት እንፈጽማለን፣ ክረምቱ ከመግባቱ በፊት አጠቃላይ ጥቃት በመፈጸም ጦርነቱን በድል እናጠናቅቃለን የሚል እቅድ አውጥቶ እየተንቀሳቀሰ ነው። ከዚህ ቀደም በድብቅ በሌላ ሸቀጥ ሽፋን በ3 መርከብ ጭኖ ያመጣው የጦር መሳሪያ በኤርትራ ቁጥጥር ስር የዋለበት የአብይ አገዛዝ በአሁኑ ወቅት እያካሄደ ያለው የቃላት ጦርነት እየተጠናከረ ሄደዋል። በዚህም የመከላከያ ሚኒስትር ወይዘሮ አይሻ የአገዛዙ ጦር ለብሔራዊ ዓላማ ተቋቁሞ ሲንቀሳቀስ እንደኖረ አድርጋ ሰላማዊ ሰዎችን እየጨፈጨፈ ያለውን ጦር ለአገር ህልውና ስራ ሲሰራ የቆየ አድርጋ የገለጸች ሲሆን
ሲሆን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሰሞኑን የሰጡትን አስተያየት መሰረት በማድረግ ነቀፌታ በአደባባይ ተናግራለች። መከላከያ ሰራዊቱ የተዘጋጀው ቤታችን ላሉ የሌሎች ምክር እየሰሙ እዚህም እዚያም ለሰፈር ትናንሽ ቡድኖች አይደለም በማለት ባለፉት 2 ዓመታት በላይ በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ አገዛዙ አለኝ የሚለውን ሰራዊት በማሰማራት ሰላማዊ ሰዎችን እየጨፈጨፈ ሲሆን ቀደም ሲል ከትግራይ ጋር በነበረውም ጦርነት በከባድ መሳሪያና በበርካታ ኃይል በማሰማራት ያደረሰውን ጉዳት መሰረት አድርጎ በኦሮሚያ ክልል እየተወሰዱ ያሉ ወታደራዊ እርምጃዎችን ጠቅሶ ባለፉት 7 ዓመታት ለመሆኑ የአብይ አህመድ ስልጣን አስጠባቂ ጦር የትኛውን ብሔራዊ ጥቅም አስከብሯል? አልሸባብ ድንበር ጥሶ ጉዳት አድርሷል። ደቡብ ሱዳን ካንዴም 2-3 ድንበር እየጣሰች የወረዳ ስም እስከ መቀየርና ባንዲራዋን እስከ ማውለብለብ ደርሳለች። ሱዳን ብሔራዊ ድንበር ጥሳ ከ60 ኪሎ ሜትር በላይ ተቆጣጥራ ዛሬም ያለች ቢሆንም የአብይ አገዛዝ አንድም እርምጃ አልወሰደም። መከላከያ ሚኒስትሯ ወይዘሮ አይሻ የምትናገረው ብሔራዊ ጥቅምና ድንበር የት ነው የሚል ጥያቄም ተከትሎ ተነስተዋል። የኤርትራን ሀገራዊ ህልውና ጭምር ጥያቄ ውስጥ ያስገባችው መከላከያ ሚኒስትሯ አስቀድሞ አብይ የአማራን ህዝብ አይወክሉም በተባሉት ጥቂት የአብን አንጃዎች በኩል ያነሳውን አጀንዳ ጭምር ለማንሳት ሞክራለች። ኤርትራን ሀገር ነው ብሎ ለመጥራት አይቻልም በማለት በመከላከያ ሚኒስትርነቷ የሰጠችው አስተያየት አስቀድሞ በአብን አንጃዎች በኩል አብይ አህመድ ያሰራጨው መግለጫ መሆኑ ሲጠቀስ የነበረውን የሚያረጋግጥ ሆኗል። የአረብ ኤሚሬት ከኤርትራ አሰብ ወደብን ለ30 ዓመት በኮንትራት ለመውሰድ ያቀረበችውን ጥያቄ በኤርትራ መንግስት በኩል ተቀባይነት ማጣቱን ተከትሎ ለአብይ አህመድ ድሮንና ከባድ መሳሪያ በማስታጠቅ ጭምር ሰላማዊ ሰዎችን እንዲጨፈጭፍና ስልጣኑን በጦር መሳሪያ እንዲያስቀጥል ድጋፍ እያደረገች ሲሆን ኤርትራን የመውረድ እቅዱም የአረብ ኤሚሬትና የሌሎች ምዕራባውያንን ፍላጎት ለማሳካት የታለመ መሆኑን የቀጠናው ዓለም አቀፍ ተንታኞች ጭምር ማስረዳት ጀምረዋል። የጤና ባለሙያዎችን ጥያቄ ለማጣጣል በአገዛዙ በኩል እየተወሰዱ ያሉ እርምጃዎችን ተከትሎ በከፍተኛ አመራሮች ደረጃ ከውጭ ሀገር ሐኪም እናስመጣለን በእርዳታ ጠይቀን አገልግሎት ይሰጣሉ ማለት የጤናውን ዘርፍ ሙሉ ለሙሉ በማሽመድመድ ለውጭ ባለሀብቶች አሳልፎ ለመስጠት የሚደረግ እንቅስቃሴ አካል ነው የአገዛዙ ዝምታ የሚሉ መረጃዎች መውጣት ጀምረዋል። የኢትዮጵያ የጤና ባለሙያዎች ንቅናቄን ተከትሎ የደሞዝ ጭማሪ እንዲደረግላቸው የጤና ስርዓቱ እንዲሻሻል ያቀረቡትን ጥያቄ ጨምሮ 12 ጥያቄዎችን ያቀረቡለት አገዛዝ 1 ወር ከ18 ቀን በኋላ ዛሬም በቂ ምላሽ አልሰጠም። አገዛዙ የጤና ባለሙያዎችን ተስፋ በማስቆረጥ ህዝቡን በጤና ችግር ለመጨረስ ቆርጦ የተነሳና የተወሰኑ ባለስልጣናት እነሱ የሚያሽከረክሯቸው ሆስፒታሎችን ለማስተዳደር ለመገንባት ሌላው ቀርቶ የመንግስት የሚባሉ ሆስፒታሎችን ወደ ግል ይዞታ ለመቀየርና የውጭ ባለሀብቶችን በማምጣት ህዝቡ በጤና እጦት ሳቢያ እንዲሰቃይ ለማድረግ ስትራቴጂ አውጥተው እየተንቀሳቀሱ ነው የሚሉ ቅሬታዎች መነሳት ጀምረዋል። የጤና ባለሙያው ግልጽ ጥያቄ የደሞዝ ይጨመርልን የጤና ሁኔታው ይስተካከል መሆኑ እየታመነ አንዴ ቤት እንሰራለን በሌላ ጊዜ ሁኔታውን እናሻሽላለን በሚሉ ባዶ ተስፋዎች ብቻ የሚንቀሳቀሱት ያገዛዙት ባለስልጣናት ሰሞኑን አብይ አህመድ የዳቦ ጥያቄ አታንሱ በማለት የጤና ባለሙያዎች ባለራዕይ ሆነው ከራሳቸው አልፎ ህዝባቸውን እየሞቱ ሲያክሙ የኖሩ በከፍተኛ ደረጃ እጅግ በተጎሳቆለ ሁኔታ ጭምር መብራት በሌለበት በባትሪ ኦፕራሲዮን እስከ ማድረግ የደረሱና ለህዝባቸው ትልቅ ራዕይ ያላቸው ሲሆን እሱ ራሱን ባለራዕይ አድርጎ ጥያቄያቸውን ለማጣጣል የሄደበት ርቀት ከውጭ ባለሀብቶች ጋር ግንባር ፈጥሮ የሚያደርጋቸው እንቅስቃሴዎች አካል ነው የሚሉ መረጃዎች መውጣት ጀምረዋል። የታሰሩት በአስቸኳይ እንዲፈቱ ጥያቄው እንዲመለስ የቀረቡ ጥያቄዎች ዛሬ መልስ ሳያገኙ የስራ ማቆም አድማው 18ኛ ቀን የሆነ ሲሆን አልፎ አልፎ እየሾለኩ የሚገቡትም ዘላቂ መፍትሄ እስካልተገኘ ድረስ ውጤታና መጣም ተባብረን መቆም አለብን የሚሉ የንቅናቄው አራማጆች ጥሪ ያቀረቡ ሲሆን የጥቁር አንበሳ ሆስፒታል ሲኒየር ሐኪሞችም ከሰኞ ጀምሮ ስራ ለማቆም አስቀድሞ ማስጠንቀቂያ የሰጡ ሲሆን ማስጠንቀቂያቸውን ተከትሎ ዛሬ ምላሽ ያልተሰጠው ህዝቡ አንዳንድ ስፍራዎች ላይ ሲኒየር ሐኪሞች ጭምር ከአቅማቸው በላይ በመሆኑ ተገቢውን አገልግሎት እያገኘ ያለመሆኑን ቢያማርርም ያገዛዙ ባለስልጣናት ዝምታ መምረጥ ለህዝቡ ያላቸውን ንቀት ጭምር ያሳያል ተብለዋል። ራይ በኩረጃ አልፎ በጉቦ ተቀጥሮ በቲፎዞ ተሹሞ አገር ማራቆት አይደለም በማለት በንቅናቄው ማህበራዊ ገጽ ላይ ዶክተር ሞላ የተባሉ የንቅናቄው ደጋፊ ሰሞኑን ራይ እንደሌላቸው አድርጎ አብይ አህመድ ለሰጠው ማብራሪያ ምላሽ ሰጥተዋል። ራይማ ጽናት፣ ታጋሽነት፣ መስዋዕትነት ነው ስለነገ ተስፋ ሲሉ የዛሬ ልጅነትን፣ ወጣትነትን፣ ጊዜያዊ ፍላጎትን በጥናት መጽሐፍትን በመመርመር የቤት ስራን በመስራት መስዋዕት ማድረግ ነው። ራይ ዛሬ ላይ ሆኖ ነገን መስራት ነገን መፍጠር ነው። ራይ የሚገባንን አድርጉልን። የጤና ስርዓቱ ለውጥ ያስፈልገዋል። ባለስልጣናት ሌላ ሀገር ሳይሄዱ እዚሁ የሚታከሙበት የጤና ስርዓት ይኑር ብሎ መጠየቅ ነው። ራይ በኩረጃ አልፎ በጉቦ ተቀጥሮ በቲፎዞ ተሹሞ ሀገር ማራቆት አይደለም። ይልቁኑ ራይ ከእንቅልፍ ጋር እየታገሉ በታመመ የጤና ስርዓት የታመሙትን ለመርዳት መትጋት፣ የታመመውን የጤና ስርዓት ለማከም ሲባል እድሜያችን ላይ 1
ሶስተኛውን የከፈልንበት ሙያ ትቶ እስር ቤት እስከ መወርወር ድረስ መጽናት ነው። ራዕይ ዛሬ ለደላቸው ለተመቻቸው ማጎብደድ ሳይሆን ለእውነት ሲሉ ከተገፉት ጋር መከራ መቀበል ነው። ልክ እንደ ነብዩ ሙሴ ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ፣ ብድራቱን ትኩር ብሎ ተመልክቷል በማለት ዶክተር ሞላ አስተያየታቸውን ገልጸው ስለዚህ የፈርዖን ፍርፋሪ ቀርብናል ብላችሁ እውነትን ለመቅበር የምትሞክሩ ሁሉ ራዕይ አልባ ናችሁ። ዛሬ ከተገፉት፣ ከተባረሩት፣ ከታሰሩት ጤና ባለሙያዎች ጋር መቆም ያልቻለ በየትኛው መዋቅር ላይ ያለ ራዕይ የለውም። ባለ ራዕይ ሰው የሌሎችን ራዕይ ያግዛል እንጂ አያጨልምም በማለት በተጭበረበረ የትምህርት ማስረጃ ዶክተር ነኝ የሚለው አብይ አህመድ ሰሞኑን የሰጠውን አስተያየት ተከትሎ በተዘዋዋሪ ምላሽ ሰጥቷል። በተጭበረበረ የትምህርት ማስረጃ ሁለተኛ ደረጃን ሳይጨርስ ኮሌጅ እንደደረሰ ኮሌጅ በአግባቡ ሳይጨርስ ዶክትሬት ዲግሪ እንዳገኘ ተደርጎ ስልጣንና ጠመንጃ ተማምኖ እንደልቡ የሚናገረው አብይ አህመድ ባለራዕዮቹን የጤና ባለሙያዎች ለማጣጣል ያደረገው ንግግር ራሱን ማስወቀስ ጀምሯል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ በመጪው አባላት በኢትዮጵያ ይካሄዳል ተብሎ የሚጠበቀው ብሔራዊ ምርጫ ላይ ለመሳተፍ መንግስትን ለሰላማዊ መድረክ ያለው ቁርጠኝነት ይወስናል አለ። በኢትዮጵያ አንጋፋ ከሚባሉት ፓርቲ መካከል አንዱ የሆነው ኢህአፓን ዋና ጸሐፊዋ ሚስጥረ ስላሴ ታምራት በወቅታዊ ጉዳይ ከሪፖርተር ጋዜጣ ጋር ባደረጉት ቃለ ምልልስ ምርጫው ነፃና ፍትሃዊ ለማድረግ የፌዴራል መንግስቱ በአማራና በኦሮሚያ ክልሎች በትግል ላይ ከሚገኙ ወገኖች ጋር እውነተኛና ፍሬያማ ድርድር በቅድሚያ ማድረግ ይጠበቅበታል ብለዋል። የኛ ዋነኛ ቅድመ ጥያቄ በአሁኑ ወቅት በትግል ላይ የሚገኙ ወገኖች ወደ ትክክለኛና ትርጉም ያለው ድርድር እንዲመጡ ማድረግ፣ ጥያቄዎቻቸውን በተገቢው መንገድ ምላሽ ሊያገኝ እንደሚገባ በጽኑ እናምናለን። በፖለቲካዊ አመለካከታቸው በማንነታቸው የታሰሩ የፖለቲካ እስረኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች ሁሉም ወገኖች በቅድሚያ መለቀቅም አለባቸው ብለዋል። የብሔራዊ ምርጫ ቦርድን በአሁኑ ወቅት የሚያገለግሉ አባላትን ማጠናከር ሲገባ በሌሎች አባላት ለመተካት የሚደረገው ሩጫ ኢህአፓ በጽኑ እንደሚቃወም ኃላፊዋም ገልጸዋል። በመጪው ምርጫ ላይ ስለመሳተፉ አለመሳተፉ ከውሳኔ ያልደረሰው ኢህአፓ ምርጫው ተአማኒነት እንዲኖረው ከተፈለገ የሚዲያ ምህዳሩ ሊሰፋ፣ ጋዜጠኞች በነጻና በገለልተኛነት ሙያቸውን እንዲያከናውኑ መብታቸው ሊከበርላቸው ይገባል ብለዋል። ገዢው የብልጽግና ፓርቲ በበርካታ ጉዳዮች ዙሪያ ጣልቃ እንደሚገባ ተጽዕኖ ለመፍጠርም ጥረት ስለማድረጉ ጥርጥር አለመኖሩን የገለጹት የኢህአፓ ከፍተኛ ባለስልጣን ሚስጥረ ስላሴ ተቋማዊ ሉዓላዊነት እየተሟጠጠ መምጣቱን ገልጸው የቀድሞው የኢትዮጵያ የሰብአዊ መብት ኮሚሽን ኢሰመኮም ኮሚሽነር ዶክተር ዳንኤል በቀለ ከኃላፊነታቸው ራሳቸው ማግለላቸውን በተመለከተ የጫናዎች ብዛት ሳይሆን እንዳልቀረም ጥርጣሬያቸውንም አሳድረዋል። ኢህአፓ እናት ፓርቲ የሁሉም ኢትዮጵያ አንድነት ድርጅት በእንግሊዝኛው ምህጻረ ቃል ኤኢኦ በምርጫ ቦርድ አወቃቀር ወይም ጣልቃ ገብነት ዙሪያ ያላቸውን ስጋት ቀደም ሲል መግለጻቸው ይታወሳል። በአገራዊ ምክክር ስም የኦሮሞ ብልጽግና ፓርቲን የመስፋፋት አጀንዳ ለማስፈጸምና አብይ አህመድን ፕሬዝዳንት አድርጎ ለማንገስ መንገዶችን እየጠረገ ነው የተባለው አገራዊ ምክክር ኮሚሽን ወሎን የኦሮሞ እናድርጋለን የሚል አጀንዳ በሰሞኑ ውይይት ማንሳቱ ተገልጿል። የኦሮሞ ብልጽግና ፓርቲ ከፍተኛ አመራርና የመንግስት ሹም የወሎ ክልላዊ መንግስት ምስረታ በማለት ራሱን የወሎ ህዝቦች ዴሞክራሲያዊ ፓርቲ ጽህፈት ቤት በሚል ከኦሮሚያ ክልል በጀት ጭምር የሚመደብለትና በተላላኪነት ተልዕኮ የተሰጣቸው ግለሰቦች የሚያንቀሳቅሱት ስብስብ አጀንዳውን አቅርበዋል በማለት አስቀድመው አዲስ አበባ፣ ድሬዳዋ፣ ሞያሌን ጭምር ወደ ኦሮሚያ ክልል እናካትታለን፣ ወሎና ሌሎችም ይገቡናል በሚል ከኦሮሚያ ክልል አጀንዳ አሰባስበናል ባለው አገራዊ ምክክር በሚል የኦሮሞ ብልጽግና ፓርቲን የመስፋፋት አጀንዳ ለማስፈጸም እየተንቀሳቀሰ ያለው ተቋም በአዲስ አበባ ሰሞኑን እያደረገ ያለውን የፌዴራል ተቋማት ውይይት ተከትሎ አጀንዳው ተነስቶልኛል በሚል በእነዚሁ ተልዕኮ በተሰጣቸው ሰዎች አጀንዳ ማስያዛቸው ታውቋል። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ አማራ ያልተወከለ በትና ህወሓት በበላይነት ይቆጣጠር የነበረው ኢህአዴግ በ1983 ዓ.ም አማራ ባልተገኘበት የሽግግር መንግስት ያቋቋመበትን ሂደት ለመድገም የኦሮሞ ብልጽግና ፓርቲ ከዚህ አልፎ የመስፋፋት ፍላጎቱን ለማሳካት እየወሰዳቸው ያለው እርምጃዎችን በህግ ሽፋን ለመፈጸም የተቋቋመው ኮሚሽን በአንድ ዓመት የስራ ጊዜው የተራዘመ ቢሆንም ዛሬም አጀንዳ ሰበስባለሁ በሚል እያደረገ ያለው እንቅስቃሴ የስርዓቱን የመስፋፋት ፍላጎት ለማሳካትና ሽፋን ለመስጠት የታለመ መሆኑ እየተገለጸ ነው። በመላው ዓለም የሚገኙ የአማራ
አደረጃጀቶች የአማራ ህዝብን አይወክሉም ብለው ያወገዟቸው የአብን አንጃዎች እነ ዶክተር በለጠ ሞላን እነ ጌታቸው ረዳ በጸረ አማራ አመለካከቱ ጭምር የራሱ ፓርቲ ሰዎች ጭምር የሚተቹት የትምህርት ሚኒስትሩ ዶክተር ብርሃኑ ነጋን ጨምሮ በተገኙበት የፌዴራል ተቋማት የውይይት መድረክ በተባለው አገዛዙ የሚፈልጋቸውን አጀንዳዎች በህዝብ ስም እያነሳ በካድሬዎቹ ውይይት አጀንዳው ሁሉም ወገኖች የሚወክሉት ነው በማለት ዓላማውን ለማስፈጸም እየተንቀሳቀሰ ነው ተብሏል። ከቀጣዩ ዓመት የግንቦት ምርጫ በፊት አገራዊ ምክክር ኮሚሽኑ የተሰጠው የአንድ ዓመት የመራዘሚያ ጊዜ የሚጠናቀቅ ሲሆን አገሪቱ በጦርነት ባለችበት ውስጥ ምክክር ሊደረግ አይችልም የሚሉ ጥሪዎች ቢቀርቡም በርካታ የአማራ ብሔር ተወላጅ የፖለቲካ እስረኞች የምክር ቤት አባላቱን ጨምሮ በስር ላይ በሚገኙበት በአማራ ህዝብ ላይ ግልጽ ጦርነት ታውጆ ከ2 ዓመት በላይ በሄደበት የአማራ ተወካዮች በሚል ከአዲስ አበባ ተልኮ የተሰጣቸው ካድሬዎች ጭምር ተሳትፈውበታል በተባለው ምክክር ዋና ግቡ የኦሮሞ ብልጽግና ፓርቲ ኦነግ ኃይል የመስፋፋት አጀንዳን ለማስፈጸምና አብይ አህመድ ስልጣን በያዘ ማግስት ፕሬዝዳንታዊ ስርዓት ያስፈልጋል ያለውን እቅድ ለማሳካት በአገራዊ ምክክሩ አዲስ አበባን ጨምሮ የኦሮሚያ ክልል ለማድረግ አጀንዳዎችን ወደፊት ለማምጣትና ዛሬም ያገዛዙ መጠቀሚያ በሆነው ፓርላማ ብቻቸውን ሮጠው በሚያሸንፉበት ምርጫም ተመሳሳይ እቅድ ለማስፈጸም ፓርላማውን ጭምር በመሳሪያነት ለመጠቀም ሁኔታውን እያመቻቹ መሆኑ በተደጋጋሚ ሲጠቀስ ቆይቷል። ጌታቸው ረዳ አስቀድሞ የያዘውን አቋም በመለወጥ ከብልጽግና ፓርቲ ጋር ግንባር ፈጥሯል የሚሉ ደጋፊዎቹ ዛሬም በአገራዊ ምክክር ኮሚሽኑ ከነ ዶክተር ብርሃኑ ነጋና ከሌሎች ባለስልጣናት ጋር ግንባር ፈጥሮ መታየቱ የትግራይ ህዝብ ክዷል፣ የጌታቸው ረዳ ብልጽግና ለአብይ አህመድ እንጂ ለትግራይ ህዝብ አይጠቅምም የሚሉ ወቀሳዎችም ተከትለው ቀርበዋል። አብይ አህመድ ከዚህ ቀደም ህወሓት ከኤርትራ መንግስትና ከፋኖ ጋር የሚተባበር ከሆነ ሰሜኑን ጋዛ አደርጋለሁ በሚል የትግራይና አማራ ህዝብን ከኤርትራ ህዝብ ጋር አዳብሎ ለመምታት ያለውን እቅድ በተመለከተ በግልጽ በፉከራ የተናገረ ሲሆን አገራዊ ምክክር ኮሚሽን የተባለውም እንዴ በጦርነት ውስጥ ያሉ ተዋጊዎችን በአገራዊ ምክክር ኮሚሽኑ ለማካተት አልቻልኩም፣ በሌላ ጊዜ ደግሞ የተወሰኑትን አካትቻለሁ በሚል የተምታቱ መግለጫዎች የሰጠ ሲሆን በአማራ ማንነታቸው ሳቢያ ከታሰሩ የፖለቲካ እስረኞች መካከል መምህርትና ጸሐፊ ጋዜጠኛ መስከረም አበራና ሌላው የፖለቲካ እስረኛ ኤርሚያስ መኮንን በየበኩላቸው አማራን በማይወክለው አገራዊ ምክክር ኮሚሽን የትኛውም አማራ እንዳይሳተፍና ኮሚሽኑ የአብይና ጓደኞቹን ጉዳይ ለማስፈጸም የተቋቋመ መሆኑን ገና ከሂደቱ ጅማሮ ጀምሮ ተቃውሞ ማቅረባቸው አይዘነጋም። አንድ የፖለቲካ ፓርቲ ድርጊትን ለመቃወም ሲባል ወደ ትግራይ ክልል የሚጓዙ በአፋርና በአማራ ክልል ኬላዎችን መዝጋትም አጠቃላይ የትግራይ ህዝብን መቅጣትም የለበትም ሲሉ 3 የትግራይ ክልል ተቋሚ ፓርቲዎችም ተቃውሟቸውን አሰሙ። የትግራይ ኢንዲፔንደንት ፓርቲ፣ የታላቋ ትግራይ ብሔራዊ ኮንግረስ ባይቶና፣ አረና ትግራይ ዛሬ ባወጡት የጋራ መግለጫ ለምግብና መሰል ፍጆታም የሚውሉ ሸቀጦችን የጫኑ ከባድ መኪናዎች በትግራይ ከአማራና ከአፋር በሚያዋስኑ ኬላዎች አካባቢ በሚገኙ ድንበሮች ላይ መታገዳቸው የፌደራል መንግስቱም ጣልቃ ገብነትም እንዳለበትም ስለመሆኑ ወይም በፌደራል መንግስቱ ችልተኝነት መከናወኑ የፌደራል መንግስቱ የተሰጠውን የዜጎችን መብትና ደህንነትን ሙሉ በሙሉ አለመወጣቱን ያመለክታልም ብለዋል። የፌደራል መንግስቱ በጉዳዩ ዙሪያ እጁ ከሌለበትም በይፋም ሊያወግዝ ይገባልም ሲሉ ጥሪ ያቀርበዋል። እንደ 3ቱ የትግራይ ክልል ተቋሚ ፓርቲዎችም የጋራ መግለጫ ጭነት ይዘው ኬላዎችን እንዳያልፉ የተደረጉት የከባድና መለስተኛ መኪናዎች መታገዳቸው የሰሜኑ ደም አፋሳሽ ጦርነትም ዘመንን እንድናስታውስም ያደርገናል፣ አሁንም የትግራይ ክልል ህዝብ የቅጣቱ ሰለባ መሆኑን ያመለክታል ያሉትም ፓርቲዎቹ የፌደራል መንግስቱ በህወሓትና በትግራይ ህዝብ መካከል ያለው ልዩነትም በቅጡ ባለማወቅም ትግራይ ለዘር ማጥፋት ወንጀል ወይም ጄኖሳይድም ተጋልጣም እንደነበረ የቅርብ ጊዜ ትዝታችን ነው ብለዋል። አሁንም ተመሳይ አካሄድ እየታየ ይመስላል ያሉትም 3ቱ ተቋሚ ፓርቲዎች አንድ የፖለቲካ ፓርቲ ማለትም ህወሓትን ለመቅጣት ታስቦ አጠቃላይ የትግራይ ክልል ህዝብን ለመቅጣት ይካሄዳል ያሉትም ወሳኝ ሸቀጦችን የመከልከል እርምጃም ተቀባይነት የሌለው ኢፍትሃዊ አደጋውም አደገኛና ሁኔታዎችን ተጠቅመው ቤንዚን ለማርከፍከፍ ለሚሯሯጡ ወገኖችም ማመቻቸት ወይም በር መክፈት በመሆኑም ልንቃወመው ይገባልም ብለዋል። በአሁኑ ወቅት የትግራይ ክልል ህግ አልባ ክልል ሆናለች ያሉትም 3ቱ የፖለቲካ ፓርቲዎችም ለዚህም ችግር ዋነኛ ተጠያቂዎቹም የፌደራል መንግስቱና ህዝባዊ ወያነ ሓርነት ትግራይ ህወሓት ናቸውም ብለዋል። ህወሓት በአሁኑ ወቅት ከግናም ከሞራል አኳያም በጥልቅ ኪሳራ ውስጥ መውደቁን የገለጹት 3ቱ የክልሉ ተቋሚ ፓርቲዎችም ይህ ህዝብን ለጠባ ፍላጎቱም ከጎኑ ለማሰለፍ የሚንቀሳቀሰው ህወሓትም ለመቅጣት የፌደራል መንግስቱ የጅምላ ቅጣት እርምጃም ለማካሄድ መንቀሳቀሱም ተገቢ አይደለም። ከዚህ አኳያም ዓለም አቀፉ ማህበረሰብ ጣልቃ በመግባትም የፌደራል መንግስቱም ከተያዘው የጅምላ ቅጣት እርምጃም እንዲታቀብም ጫና እንዲፈጥር እንጠይቃለን፣ እንማጸናለን ብለዋል። የኬላዎች መዘጋትን በተመለከተ የትግራይ ክልል የንግድና የኤክስፖርት ቢሮ ስጋቱን ቀደም ሲል የገለጸ ቢሆንም አግባብነት ያላቸው የፌደራልም ሆነ የክልል ባለስልጣናትም እስካሁን ድረስም ዝምታን መርጠዋል።
በኢትዮጵያ የዝንጀሮ ፈንጣጣ መግባቱን ተከትሎ የመጀመሪያው ሞት መመዝገቡ ተገለጸ። የጤና ባለሙያዎችን ጥያቄ ወደ ጎን በማድረግ የጤና ስርዓቱን እያቃወሰ የሚገኘው ጤና ሚኒስቴር መረጃዎችን እያድበሰበሰ ነው የሚሉ ወቀሳዎችም ተከትለው እየቀረቡ ነው። የዝንጀሮ ፈንጣጣ ኤምፖክስ በሽታ በኢትዮጵያ ለመጀመሪያ ጊዜ ሞያሌ ላይ ከጎረቤት ሀገር የመጣ በሽተኛና እሱ ያስተላለፈባቸው ተለይተው ሕክምና እየተከታተሉ ነው የተባለ ቢሆንም ዛሬ የመጀመሪያው ሞት መመዝገቡን ጤና ሚኒስቴር ይፋ አድርጓል። የዝንጀሮ ፈንጣጣ መገኘቱ ከተገለጸ በኋላ በዛሬው ዕለት የመጀመሪያው ሞት መመዝገቡን ሚኒስቴሩ ይፋ ያደረገ ሲሆን እስካሁን 15 የላቦራቶሪ ምርመራ ተካሂዶ 6 ሰዎች በበሽታው መያዛቸው የተረጋገጠ ሲሆን የአንድ ሰው ሕይወት አልፏል ብለዋል። ከቀናት በፊት በኢትዮጵያ መጀመሪያ የሆነው የዝንጀሮ ፈንጣጣ በሞያሌ ከተማ መገኘቱን የጤና ሚኒስትር ዶክተር መቅደስ ዳባ የጻፉትን ደብዳቤ መሰረት አድርገው የዘገብን ሲሆን ቫይረሱ እንደተገኘበት የተረጋገጠው የ21 ቀን ዕድሜ ያለው ሕፃን ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ መቻሉን የሕፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑና የሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦች የመለየትና ክትትል የማድረግ ስራ ጀምረናል በማለት መግለጫ መስጠታቸው አይዘነጋም። ታማሚው ሕፃንና እናቱ አስቀድሞ በተዘጋጀ የለይቶ ማከሚያ ተገቢ ሕክምና ክትትል እየተደረገላቸው ሲሆን እስካሁን ባለው ሁኔታ የከፋ የጤና እክል እንዳልገጠማቸው በወቅቱ የተገለጸ ቢሆንም ዛሬ ሞተ የተባለው በዚህ አካባቢ የሚገኝ ወይስ በሌላ የሚለውን ጤና ሚኒስቴር ግልጽ አላደረገም። በሽታው ከኢትዮጵያ አልፎ በተለያዩ አፍሪካ ሀገራት ከተከሰተበት ወቅት ጀምሮ ወደ አገር ውስጥ እንዳይገባ ከገባም ጉዳቱ ሳይከፋ በቁጥጥር ስር ለማድረግ እንዲቻል በርካታ ስራዎችን እያከናወንኩ ነው በማለት የኢትዮጵያ የጤና ባለሙያዎች የዳቦ ጥያቄን ወደ ጎን በማድረግ ያገዛዙን ጉዳይ እያስፈጸመ የሚገኘው ጤና ሚኒስቴር የሰጠው መግለጫ ላይ ብዙዎች ጥርጣሬያቸውን ሲገልጹ መቆየታቸው አይዘነጋም። ኤምፖክስ ወይም የዝንጀሮ ፈንጣጣ በተለያዩ የአፍሪካ ሀገራት እየተከሰተ ያለ ህመም ሲሆን ዋና መስሪያ ቤቱን በአዲስ አበባ ያደረገው የአፍሪካ በሽታ የመከላከልና መቆጣጠር ማዕከል አፍሪካን ሲዲሲ የዓለም አቀፍ የጤና ድርጅት በመተባበር በሽታውን ለመከላከልና ለመቆጣጠር የተለያዩ መጠነ ሰፊ ስራዎችን በጋራ እየሰሩ ይገኛል ያለው ጤና ሚኒስቴር በየጊዜው ከዓለም አቀፍ ተቋማት የጤና ስርዓቱን ለማሻሻል የሚመጡ በጀቶችን ለባለስልጣናት ያልተገባ ጥቅምና አገዛዙ ለጤናው የመጣውን በጀት ለራሱ ፍላጎት በማድረግ የጦርነት አጀንዳውን ለማስፈጸም እየዋለ የጤና ባለሙያዎችና የጤና ስርዓቱን ቀውስ ላይ አድርሶታል የሚሉ ወቀሳዎች በተደጋጋሚ ሲነሱ መቆየታቸው አይዘነጋም። የኤምፖክስ ወይም የዝንጀሮ ፈንጣጣ ቫይረስ ካለባቸው ግለሰቦች ጋር ንክኪ ያለው ሰው ምልክት በሚታይበት ወቅት ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ ድካምና የጀርባ ህመም ሲያስተውል በአፋጣኝ ወደ ጤና ተቋማት በመሄድ ተገቢውን የምርመራና የሕክምና አገልግሎት እንዲያገኝ አስቀድሞ ጥሪ የቀረበ ሲሆን የግልና የእጅ ንጽህናን በመጠበቅና የተገለጹ ምልክቶችን በአግባቡ በመረዳት ታማሚዎች አካባቢ አፍና አፍንጫ መሸፈኛን በመጠቀም ተገቢውን ጥንቃቄ እንዲደረግ ባለሙያዎች በተደጋጋሚ ጥሪ አቅርበዋል። ህንድ ባዘጋጀችው 72ኛው የዓለም ቆነጃጅት ውድድር ኢትዮጵያዊቷም ሀሴት ደረጀ አድማሱ በሁለተኛ ደረጃም ውድድሩን አጠናቀቀች። የቁንጅና አክሊሉም ለታይላንዷ ኦፓል ሳቺታም ተሰጠ። ሂንዱስታን ታይምስ እንደዘገበው ከ107 ሀገራት ከተውጣጡ ለአንድ ወር በተካሄደው የዓለም ቁንጅና ውድድር ዛሬ ተቋጨም ሲሆን ያለፈው ዓመት ሚሲስ ታይላንድ ተብላ የተሰየመችው የ21 ዓመቷ ኦፓል ሳቹታ የመጀመሪያ ታይላንዳዊ የዓለም ቆንጆ ሴት መሆኗም ታውቋል። በዚህ ውድድር ላይ የተሳተፈችው ኢትዮጵያዊቷ የፋሽን ሞዴል ባለፈው ዓመት ሚሲስ ወርልድ ኢትዮጵያ አሸናፊ የነበረችው የማያም ቻሪተብል ድርጅትም አምባሳደርና የኬሚስትሪ ኢንጂነሪንግ ተማሪዋ ሀሴት ደረጀ አድማሱ ሁለተኛም ወጣለች። በዚህ ውድድር ላይ ከፍተኛ ግምት የተሰጣት ህንድም ተወዳዳሪዎቿም ከ8ኛው ደረጃ ውስጥ አለመግባታቸው በርካታዎችን አሳዝኗልም አስገርሟል። ነጭ ልብስና ጓን የለበሰችው ታይላንዳዊቷ የዓመቱ የዓለም ቆንጅና አሸናፊ ቻቺራ በማህበራዊ ትስስር ገጿ ነጭ ቀለም በፍርሃት ላይ የበላይነትንና ተስፋን አመላካች ነው ብላለች። ባለፈው ዓመት በሙምባይ ህንድ በተከናወነው 71ኛው የዓለም ቆነጃጅት ውድድር የቼክ ሪፐብሊኳም ካሪስቲና ፓሼኮቭ አሸናፊም ስትሆን የሽልማቱ አክሊልን ለታይላንዷ ቆንጅት አሳልፋም ሰጥታለች። በዚህ ውድድር ላይ ከአፍሪካ አህጉር 20 ቆነጃጅት የተሳተፉ ሲሆን ከመጨረሻው ምዕራፍ የደረሱት ናሚቢያዊቷም ሳሊማ ካሚንጃና ኢትዮጵያዊቷም ሀሴት ደረጀም ሲሆኑ ሀሴትን ያሳየችው ስታይልና የማሸነፍ ኃይል በርካታ አፍሪካውያንን አስደስቷልም አኩርቷልም። ዛሬ ያሉን ዜና
ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።